ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 21 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በቅርቡ ይተገበራል ተብሎ ሲጠበቅ የነበረው ደንብ ሊራዘም መሆኑ ተገለጸም። ለመሆኑ የትኛው ደንብ ነው? የሚራዘምበት ምክንያትስ ምንድነው? የምናጋራችሁ ይሆናል። ሰሞኑን በሱዳን የተከሰተው ጎርፍ ከህዳሴ ግድብ ጋር የተያያዘ ነው በሚል ለቀረበው ክስ ኢትዮጵያ ምላሽ መስጠቷ ተገለጸም። በምላሹም በርካታ ጉዳዮች ተነስተዋል። በዝርዝር እናጋራችኋለን። ከቀረጥ ነፃ ምርቶችን በተመለከተ ከሚኒስተሩ አዲስ መረጃ ይፋ ሆነም። ይህን ተከትሎ የሚወጡ መረጃዎችን አካተን በዝርዝር የምናጋራችሁ ይሆናል። የ2017 ዓ.ም የከፍተኛ ትምህርት ተቋማት መግቢያ ውጤት ዝቅ ማለቱ ተገለጸም። ለመሆኑ የማለፊያ ውጤቱ ስንት ሆነ? በዝርዝር ይዘነዋል። በኮሪደር ላይ ያሉ የቆሻሻ ማጠራቀሚያዎችንና የትራፊክ ምልክትን የወሰዱ ተከሳሾች ላይ ከባድ ቅጣት ተጣለባቸው። ሙሉ መረጃውን በዝርዝር የምናጋራችሁ ይሆናል። በዛሬው ዕለት በደረሰ አሰቃቂ አደጋ በርካታ ምዕመናን የሞትና የአካል ጉዳት እንደደረሰባቸው ተገለጸም። ሙሉ መረጃውን በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በጥንታዊነቷ የምትታወቀው ለገሃር አሁን አዲስ መልክ ይዛ እየዘመነች ትገኛለች። የሚፈልጉትን ነገር ሁሉ አንድ እርምጃ ርቀት ላይ በሚያገኙበት ለገሃር ዘመናዊ የሪል ስቴት መንደር በጊፍት ሪል ስቴት እየተገነባ ነው። 85000 ካሬ ላይ ያረፈው ይህ መንደር ከትምህርት ቤት ጀምሮ የሕክምና ማዕከል፣ የመዝናኛ ስፍራ፣ ስፖርት ማዕከል፣ ስፓ እንዲሁም የሲኒማ አገልግሎት የሚሰጥ ቢዝነስ ሴንተር በውስጡ የያዘ ነው። ከባለ 1 እስከ ባለ 3 መኝታ አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። የቤት ባለቤት ብቻ ሳይሆን የወደፊት ትልቅ ኢንቨስትመንት ባለቤት ለመሆን ጊዜው አሁን ነው። ከመስከረም 29 ጀምሮ በሚካሄደው የሽያጭ መርሃ ግብራችን ላይ ለመሳተፍና ሳይት ለመጎብኘት እንዲሁም ለመመዝገብ በ0930 71 1695 ይደውሉ። ይምጡና የዚህ ውብ መንደር ባለቤትና አካል ይሁኑ። ጊፍት ሪል ስቴት። በምንጃር አረርቲ ማርያም ቤተክርስቲያን ለፊኒሺንግ የተረበረበ እንጨት ተደርምሶ የ7 ሰዎች ሕይወት ሲያልፍ ከ200 በላይ ሰዎች ደግሞ ጉዳት እንደደረሰባቸው ተገልጿል። በምንጃር ሸንኮራ ወረዳ አረርቲ ማርያም የተረበረበ እንጨት ተደርምሶ እስካሁን ባለው መረጃ የ7 ሰዎች ሕይወት ሲያልፍ ከ200 በላይ ሰዎች ደግሞ ከባድና ቀላል ጉዳት እንዳጋጠማቸው የወረዳው ፖሊስ መምሪያ አስታውቋል። ዓመታዊ ክብረ በዓልን አስመልክቶ ዛሬ መስከረም 21 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ45 ደቂቃ ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ወቅት እንጨቱ በመደርመሱ በርካታ ምዕመናን የሞትና የአካል ጉዳት እንደደረሰባቸው የምንጃር ሸንኮራ ወረዳ አስታውቋል። ተጎጂዎችን አደጋ ከደረሰበት አካባቢ የማንሳት ስራ አሁንም እየተሰራ መሆኑንና በመንግስት በግልና በመከላከያ ሆስፒታሎች የሕክምና እርዳታ እየተደረገላቸው መሆኑን ደግሞ የወረዳው ፖሊስ መምሪያ መናገራቸውን ኢትዮ ኤፍኤም ዘግቧል። ዛሬ እስከ ቀኑ 9 ሰዓት ተኩል ድረስ የመብራት አገልግሎት ይቋረጣል ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። የኢትዮጵያ ኤሌክትሪክ አገልግሎት ዛሬ መስከረም 21 ቀን 2018 ዓ.ም ከረፋዱ 3 ሰዓት ጀምሮ እስከ ቀኑ 9 ሰዓት ተኩል ድረስ ለጥገና ሥራ የኃይል አቅርቦት የሚቋረጥባቸውን አካባቢዎች አስታውቋል።
በዚህም የመልሶ ግንባታና የመስመር ማዛወር ስራ ስለሚከናወን በለገጣፎ ከተማ፣ በሲዲሲ፣ በኮሰሮ፣ በለገዳዲ፣ በ44 ማዞሪያ፣ በቦሌ ሁላሳ፣ በሰበታ፣ በዓለም ገናና በአካባቢያቸው የኃይል አቅርቦት እንደሚቋረጥ ገልጿል። በመሆኑም ደንበኞች የጥገና ስራው ተጠናቆ የኃይል አቅርቦቱ እስኪመለስ ድረስ በትዕግስት እንዲጠብቁ ሲል አገልግሎቱ አሳስቧል። አደገኛ የደህንነት ስጋት ያለባቸው ከ3000 በላይ ህንፃዎች መለየታቸው ተነገረም። የአዲስ አበባ ከተማ አስተዳደር ግንባታ ፈቃድና ቁጥጥር ባለስልጣን በቅርቡም አደገኛ የደህንነት ስጋት ያለባቸው 3544 ህንፃዎች መለየታቸውን አስታውቋል። በሌላ በኩል በግንባታ ስራ ወቅት በሚፈጠር አደጋ ህይወታቸው ከሚያልፍ ሰራተኞች ውስጥ አብዛኞቹ መረጃዎች ሳይታወቁና ለፖሊስ ሪፖርት ሳይደረጉ እንደሚቀሩ ባለስልጣኑ ገልጿል። በዚህም ከ2015 እስከ ግንቦት 24 ቀን 2017 ዓ.ም ድረስ ብቻ በህንፃ ስራ ላይ እያሉ በተለያዩ ምክንያቶች 121 ወንዶችና 21 ሴቶች በአጠቃላይ 142 ሰዎች ህይወታቸው ማለፉን የባለስልጣኑ ዋና ዳይሬክተር ኢንጂነር ህይወት ሳሙኤል ተናግረዋል። ነገር ግን እነዚህ ቁጥሮች በተገቢው ሁኔታ በተመዘገቡና ከፖሊስ ሪከርድ የተገኙት ብቻ ናቸው ያሉት ዋና ዳይሬክተሯ፣ ከዚህ ውጪ ግን መረጃውን ለፖሊስ ሳያሳውቁ ባለበት ተዳፍኖ የሚቀርና በሽምግልና ብቻ እንዲያልቁ የሚደረጉ በርካታ ዳታዎች መኖራቸውን ጠቁመዋል። በዚህም መሰረት በግንባታ ስራ ላይ ህይወታቸው የሚያልፉ ሰዎች ለፖሊስ ሪፖርት ከሚደረገው በላይ ከፍተኛ ቁጥር ያላቸው መሆኑን ገልጸው በዚህ ጉዳይ ላይ ተጨማሪ የተጠናከረ ስራ እንደሚሰራበትም አስታውቀዋል። በሌላ በኩል ሪፖርት የማይደረጉ የአደጋ መረጃዎችን በተመለከተ አሰሪዎች ወይንም ባለቤቶች ላይ ቅጣት የሚጥል ህግ መኖሩን ያነሱት ዋና ዳይሬክተሯ ከወንጀል ጋር የተገናኘውን ጉዳይ ደግሞ ፖሊስ ተፈጻሚ እንደሚያደርገው ተናግረዋል። ከዚህ ውጪ ግን የህንፃ ደህንነትን ባለመጠበቅና ጥንቃቄ ባለማድረግ ለሚፈጠረው አደጋ በወንጀለኛ መቅጫና በኮንስትራክሽን ህጉ መሰረት የሚያስቀጣ መሆኑን ገልጸዋል ሲል አሃዱ ዘግቧል። በተጨማሪም የህንፃዎችን ደህንነት አስጠብቆ የሰራተኞችን ጉዳት ከመቀነስ አንጻር በዘርፉ ከተሰማሩ አካላት ጋር በመተባበር በስፋት እየተሰራበት እንደሚገኝ ገልጸው በቅርቡም አደገኛ የደህንነት ስጋት ያለባቸው 3544 ህንፃዎች መለየታቸውን ተናግረዋል። ከነዚህም ውስጥ ደግሞ 2948 የሚሆኑትን የገንዘብ ቅጣት በመቅጣትና ግንዛቤ በመፍጠር ቢያንስ ትንሹን የደህንነት መስፈርት እንዲያሟሉ መደረጉንም አክለዋል። ሰሞኑን በሱዳን የተከሰተው ጎርፍ ከህዳሴ ግድብ ጋር የተያያዘ አይደለም ተባለም። የውሃና ኢነርጂ ሚኒስቴር ሰሞኑን በሱዳን የተከሰተው ጎርፍ ከታላቁ የኢትዮጵያ ህዳሴ ግድብ ጋር የተያያዘ እንዳልሆነ አስታውቋል። ይህን ተከትሎም አንዳንድ የግብፅ የውሃ ባለሙያዎች የሱዳኑን ጎርፍ በህዳሴ ግድብ ምክንያት የተከሰተ መሆኑን መግለጣቸውን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ ተናግረዋል። በዚህም ደግሞ ጎርፉ የነጩ ናይል ወንዝ ሙላት የፈጠረው ሊሆን ይችላል ያሉት ኢንጂነር ሀብታሙ ግድቡ ባይኖር ግን የጎርፍ አደጋው እጅግ የከፋ ሊሆን ይችል ነበር ማለታቸውን አሶሺየትድ ፕሬስ ዘግቧል። በተቃራኒው ግድቡ ጎርፉ ከፍተኛ ውድመት እንዲያደርስ በመከላከል ረገድ ቁልፍ አስተዋጽኦ ማድረጉን ሚኒስተሩ መግለጣቸውንም ዘገባው አመላክቷል። በዚህም በመስከረም ወር አጋማሽ ላይ ያጋጠመው አደጋ በአልጄዚራ ገዳሪፍና ዳርፉር ግዛቶች ከ4200 በላይ ሰዎች ማፈናቀሉ የተዘገበ ሲሆን በበርካታ መንደሮች ውስጥም ከ1000 በላይ ቤቶች ማውደሙ ይታወሳል። በቅርቡ ይተገበራል ተብሎ ሲጠበቅ የነበረው ደንብ ሊራዘም መሆኑ ተገለጸ። ወደ አውሮፓ ህብረት አባል ሀገራት የሚገቡ የግብርና ምርቶች ከደን ምንጣሮ ነፃ የሆኑ መሆናቸውን ለማረጋገጥ የሚያስችለው አዲሱ ደንብ
ከመጪው ታህሳስ ወር ጀምሮ ይተገበራል ተብሎ ቢጠበቅም የህብረቱ ኮሚሽን ለተጨማሪ 1 ዓመት ለማራዘም ማቀዱ ተሰምቷል። የደን ምንጣሮን በመቆጣጠር የተመረቱ የግብርና ምርቶች ብቻ ወደ ህብረቱ ገበያ እንዲገቡ የሚያደርገው ይህ ጥብቅ ደንብ ኢትዮጵያን ጨምሮ ኢንዶኔዥያ፣ ማሌዥያ፣ ኮትዲቫርና ሌሎችን የሚጎዳል ተብሎ የሚጠበቅ ሲሆን ዋና ዋና ምርቶችም ደግሞ ቡና፣ የፓልም ዘይት፣ ካካዋና ተጨማሪ የግብርና ምርቶች ይገኙበታል ተብሏል። በመሆኑም የአውሮፓ የአካባቢ ጉዳዮች ኮሚሽነር ጄሲካ ሮዝዌል ባለፈው ሳምንት ለአውሮፓ ፓርላማ ባቀረቡት እቅድ በመጪዎቹ 3 ወራት ውስጥ እንደሚተገበር ታቅዶ የነበረውን ደንብ ለ1 ዓመት ለማራዘም ደብዳቤ መጻፋቸው ተገልጿል። ኮሚሽነሯ አክለውም ከ3ኛ ሀገር ደን ተጨፍጭፎ ወደ ህብረቱ አባል ሀገራት የሚገቡ ቡና፣ ፓልም ዘይት፣ ካካዋና ሌሎች የግብርና ምርቶችን ለመቆጣጠር የሚረዱ የኢንፎርሜሽን ቴክኖሎጂ መሰረተ ልማትና አገልግሎት ወደ ትግበራ ለማስገባት አስቸጋሪና አመቺ ባለመሆኑ ለ1 ዓመት ለማራዘም መገደዳቸውን ተናግረዋል። በሌላ በኩል በአዲስ አበባ የሚገኘው የአውሮፓ ንግድና ዘርፍ ማህበራት ምክር ቤት እንደ አውሮፓውያኑ አቆጣጠር መስከረም 19 2025 ውሳኔውን አስመልክቶ ባወጣው መግለጫ ህብረቱ ደንቡን ለማራዘም ያቀረበውን እቅድ እንደሚቀበለው አስታውቋል። ምክር ቤቱ መሬት ላይ ሊተገበር የሚችል መፍትሄ ለማውጣት አነስተኛ የቡና አምራች አርሶ አደሮችን እንዲጠቅም ተደርጎ መተግበሩ አስፈላጊ ነው ሲልም ገልጿል። በተጨማሪም የአውሮፓ ቻምበር በበኩሉ ይህ የህግ አስገዳጅነት በመጨረሻ ወደ አውሮፓ የሚላከውን የቡና ዋጋ ማናር፣ ግንኙነትን ማሻከርና በአፍሪካና አውሮፓ መካከል ያለው ግንኙነት ላይ ያልተጠበቀ ውጤት ሊያደርስ እንደሚችል አስረድቷል። የንግድና ቀጠናዊ ትስስር ሚኒስቴር ኢትዮጵያ ምርቶቿን ከቀረጥ ነጻ በሆነ ስርዓት ወደ አፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ አባል ሀገራት መላክ እንደምትጀምር አስታውቋል። ሚኒስትሩ ይህን ያስታወቀው ለዓለም የንግድ ድርጅት አባልነት በስዊዘርላንድ ጄኔቫ የተደረገውን 6ኛ ዙር የሥራ ቡድን ስብሰባ በተመለከተ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ወቅት ነው። በዚህም ከመስከረም 29 ቀን 2018 ዓ.ም ጀምሮ ኢትዮጵያ አህጉራዊ ነጻ የሸቀጦች ንግድ ትግበራን በይፋ ታስጀምራለች ሲሉ መግለጫውን የሰጡት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናግረዋል። ከዚህ ቀደም ኢትዮጵያ ወደ ኬንያ በቆሎና በሎቄ 15 በመቶ ቀረጥ ከፍላ እንደምትልክ ለአብነት ያነሱት ሚኒስትሩ ነገር ግን የመጀመሪያውን ጭነት ካስጀመረች በኋላ ወደ ኬንያ የምትልከው ሸቀጥ ከቀረጥ ነጻ እንደሚሆንም አመላክተዋል። በተጨማሪም የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ ከንግድ ቀጠናነት ባሻገር የአፍሪካ ዘላቂ እድገትን ለማረጋገጥ የጎላ ጠቀሜታ እንደሚኖረውም አክለዋል። በኮሪደር ላይ ያሉ የቆሻሻ ማጠራቀሚያዎችን የወሰዱ ተከሳሾች ላይ ከባድ ቅጣት መጣሉ ተገለጸ። የአዲስ አበባ ፖሊስ ጠቅላይ መምሪያ ተከሳሾቹ በኮሪደር ልማት ላይ ከተተከለው የትራፊክ ምልክት በተጨማሪ 6 የቆሻሻ ማጠራቀሚያዎችን መስረቃቸውን በምሪት አሳይተዋል ሲል አስታውቋል። የወንጀል ድርጊቱ የተፈጸመው መስከረም 4 ቀን 2018 ዓ.ም ሌሊት ላይ ሲሆን በለሚ ኩራ ክፍለ ከተማ ወረዳ 8 ልዩ ቦታው ካምፕሪጅ ትምህርት ቤት አካባቢ ነው ተብሏል። ተከሳሾቹ ታረቀኝ ታፈሰና አፈወርቅ ዮናስ በኮሪደር በለማ መንገድ ላይ ተተክሎ የነበረ የመንገድ ዳር የትራፊክ ምልክት ነቅለው ይዘው ሲሄዱ በወቅቱ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እጅ ከፈንጅ ሊያዙ መቻላቸውን ፖሊስ ገልጿል። ፖሊስም ተከሳሾችን ይዞ ባደረገው ምርመራ በኮሪደር በለማ መንገድ ዳር ላይ ተቀምጦ የነበረ የዋጋ ግምታቸው 200 ሺህ ብር የሚያወጡ 6 የቆሻሻ ማጠራቀሚያዎችንም በመስረቅ በአካባቢው ለሚገኙ 3 ተቀባዮች
ተከታታዮች በ8,000 ብር የሸጡ መሆኑን አምነው ቃላቸውን መስጠታቸውንም አክሏል። ከተከሳሾቹ በተጨማሪ ተቀባዮችንም በቁጥጥር ስር በማዋል ኤግዚቢቶቹን ማስመለስ መቻሉን የምርመራ መዝገቡ አስረድቷል። ተከሳሾች ታረቀኝ ታፈሰና አፈወርቅ ዮናስ በፈጸሙት የትራፊክ ምልክት የስርቆት ወንጀልም የፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ 3ኛ ወንጀል ችሎት በ6 ዓመት ጽኑ እስራት እንዲቀጡም ወስኖባቸዋል ተብሏል። እንዲሁም በፈጸሙት የመንገድ ዳር የቆሻሻ ማጠራቀሚያዎች ስርቆት ወንጀል ደግሞ ለውሳኔ ጥቅምት 6 ቀን 2018 ዓ.ም እንዲቀርቡ በፍርድ ቤቱ ትዕዛዝ ተሰጥቷል ነው የተባለው። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የ2017 ዓ.ም የከፍተኛ ትምህርት ተቋማት መግቢያ ውጤት ዝቅ ማለቱ ተገለጸ። የትምህርት ሚኒስቴር የ2017 ዓ.ም የከፍተኛ ትምህርት ተቋማት መግቢያ ውጤትን ከ300 ወደ 297 ዝቅ ማድረጉን አስታውቋል። በዚህም የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዛወር 50 በመቶና ከዛ በላይ ማምጣት እንዳለባቸው መደንገጉን ሚኒስትሩ አስታውቋል። በዚህ መሰረትም በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና አማካኝ ውጤታቸው 49.5 እስከ 49.99 በመቶ ያመጡ ተማሪዎች ወደ 50 በመቶ እንዲጠጋጋ መወሰኑም ተመላክቷል። ይህን ውሳኔ ተከትሎም 49.5 እና ከዚያ በላይ አማካኝ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ እንዳሟሉ ተደርጎ ይወሰዳል ተብሏል። በመሆኑም 49.5 እና ከዚያ በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉም ሚኒስትሩ አረጋግጧል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 158 ብር ከ25 ሳንቲም የተገዛ 161 ብር ከ41 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 205 ብር ከ75 ሳንቲም የተገዛ 209 ብር ከ87 ሳንቲም የተሸጠ ይገኛል። ዩሮ 180 ብር ከ50 ሳንቲም መግዣው ሲሆን መሸጫው ደግሞ 184 ብር ከ11 ሳንቲም ሆኗል። ስዊስ ፍራንክ 190 ብር ከ50 ሳንቲም እየተገዛ 194 ብር ከ31 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 41 ብር ከ55 ሳንቲም መግዣው ሲሆን መሸጫው ደግሞ 42 ብር ከ38 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 40 ብር ከ65 ሳንቲም እየተገዛ 41 ብር ከ46 ሳንቲም እየተሸጠ ይገኛል። በተጨማሪም የቻይናው ዩዋን 21 ብር ከ75 ሳንቲም እየተገዛ 22 ብር ከ18 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በጥንታዊነቷ የምትታወቀው ለገሃር አሁን አዲስ መልክ ይዛ እየዘመነች ትገኛለች። የሚፈልጉትን ነገር ሁሉ አንድ እርምጃ ርቀት ላይ በሚያገኙበት ለገሃር ዘመናዊ የሪል ስቴት መንደር በጊፍት ሪል ስቴት እየተገነባ ነው። 85,000 ካሬ ላይ ያረፈው ይህ መንደር ከትምህርት ቤት ጀምሮ የሕክምና ማዕከል፣ የመዝናኛ ስፍራ፣ ስፖርት ማዕከል፣ ስፓ እንዲሁም የሲኒማ አገልግሎት የሚሰጥ ቢዝነስ ሴንተር በውስጡ የያዘ ነው። ከባለ 1 እስከ ባለ 3 መኝታ አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። የቤት ባለቤት ብቻ ሳይሆን የወደፊት ትልቅ ኢንቨስትመንት ባለቤት ለመሆን ጊዜው አሁን ነው። ከመስከረም 29 ጀምሮ በሚካሄደው የሽያጭ መርሃ ግብራችን ላይ ለመሳተፍና ሳይት ለመጎብኘት እንዲሁም ለመመዝገብ በ0930 71 1695 ይደውሉ። ይምጡና የዚህ ውብ መንደር ባለቤትና አካል ይሁኑ። ጊፍት ሪል ስቴት